ሰላም ሰላም ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ወጥቶ ከመቅረት ፈጣሪ ይሰውረን ይሰውራችሁ ከእንደዚህ አይነት ከክፉ አዘን ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ትማሩበታላችሁ። ሁላችሁንም ይጠብቃችሁ ከእንደዚህ አይነት ከክፉ ነገር ማለት ነው። ከመኪና አደጋ እንግዲህ ወንድማችን የምታዩት ማለት ነው በድንገት እንግዲህ በመኪና አደጋ ህይወቱ አልፏል። በሚያሳዝን ሁኔታ ህይወቱ ከማለፉ የበለጠ ከቤተሰቦቹ የሰማነውን ነገር እናሰማችሁ። ከዛም በላይ የሚያሳዝነው ነገር እሱ እያጣጣረ ያለ መትረፍ ሲችል ወደ ሐኪም ቤት መውሰድ ሲቻል ሹፌሩ እንግዲህ ጥሎት ሂዷል ማለት ነው። በጣም ያሳዝናል። ጭካኔያችን እዚህ ድረስ ደርሷል። ተጨካክነናል ማለት ነው። የእውነት በጣም ልብ የሚሰብር ነው። ይህን የመሰለ እንግዲህ የ21 አመት ወጣት በድንገት ህይወቱ አልፏል በመንገድ ላይ ማለት ነው። ሾፌሩ ከገጨው በኋላ እንግዲህ እሱን ማንሳት ሲችል ህይወት እያለው እያጣጣረ እያለ ጥሎት በሚሄዱ ሌላ ሰዎች እንደገና መጥተው ወደ ሆስፒታል ወሰዱት። ርብርብ እየተደረገ እያለ ህይወቱ አለፈ። ይህንንም መረጃ ደግሞ ከቤተሰቦቹ እስኪ ሰሙ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ሀሳብ አስተያየታችሁ ስጡ። ግን ወዴት እየሄደ ነው ሀገራችን ላይ ማለት ነው? ከእለት እለት እንደዚህ አይነት አደጋዎች፣ የትራፊክ አደጋ የሰው ህይወት እየጨረሰበት ነው ያለ። እስኪ ከነሱ አንደበት ከቤተሰቦቹ አንደበት እንስማ። ከወላጆች ቤት አለ ይጠየቅ። ሁሉም ቤት በኋላ በኩል ነበረ የመታው። እግሩ ላይ አደጋ ደረሰበት። ከዛ በቀጥታ ወደ ጭንቅላት ነው አስፋልት ላይ ያረፈው። መሀል እንግዲህ በጣም በሚገርምሽ ሁኔታ እቃዎቹን ሰብስቦ ገጭው ሹፌር ማለት ነው ትቷቸውን የጠፋው። ሊያግዛቸው አልሞከረም። አጠገቡ ያለውን ሰው እንኳን ሊያግዘው አልሞከረም። በሞትና በህይወት መካከል ሆኖ ሕክምና እንዳያገኝ ማድረግ ሌላ ደግሞ ችግር። ከትንሽ ጊዜ በኋላ ወጥቼ አስወጣለሁ። መንገድ ላይ ካሜራ ስላለ እሱን አስወጣለሁ። ፎቶውን የልጁን አፈላልጌ ለህግ አቀርባለሁ። ህግ ደግሞ ይህንን ነገር በጣም እርምጃ መውሰድ አለበት። አሁን ችለትነት አለ። እኔም ሹፌር ነው ይሻለሁ ሹፌር ነው የምሰራው። ስለዚህ መንግስት ይህንን ነገር መቀጣጫ ማድረግ አለበት። የዚህ አይነት ሰው 2 አመት 3 አመት ታስሮ መውጣት የለበትም። ይሄ 3ኛው 4ኛው አደጋ ነው ሲያደርስ። 4ኛው አደጋ አሁን ሀዊ መንገድ ላይ ባይሆን ሌላ ከተማ ውስጥ ቢሆን የሚጨርሰውን ሰው ይጨርሳል። ይሄ ደግሞ መንግስት ይህንን አይቶ እርምጃው ልጁ አንደኛ በቃ ምን ብዬ ከምለው በላይ ነው። በቃ ውስጤን ያቃጠለኝ። ከምንም ማድረግ አልችልም። እግዚአብሔር ፍርድ ይስጠው። ምንም አሁንም በህግ አልለቀውም። አባ ወንድሜ ነው የሚታናሽ እና ድንገት ይህ ነገር ከመከሰቱ በፊት ተገናኝተን ነበር። መቶ አግኝቶኝ ነበር የሄደው እና እዛ ጋር የተከሰተው ነገር እሱ ከተጎዳ በኋላ ሾፌሩ አቅፎት ነበረ። ጓደኞቹ መኪና ነው እንግዲህ መንገድ መስመር ስቶ መጥቶ አቢቲ በቆመበት ነው የመታው ማለት ነው። በኋላ ላይ ኢንፎርሜሽን ስንጠይቅ ተደጋጋሚ እንደዚህ አይነት ነገሮች ሹፌሩ አድርጓል። ምክንያቱም እየነዳ እንቅልፍ ይጥለዋል እና የዛንም ቀን እየቀሰቀሱት ነበር ልጆቹ እና በኋላ በኩል ነበረ የመታው። እግሩ ላይ አደጋ ደረሰበት። ከዛ በቀጥታ ወደ ጭንቅላት ነው አስፋልት ላይ ያረፈው። ኦልሞስት በግራ በኩል ፊቱ እንዳለ መሬቱ በስቶታል እና ብሬኑን ጭንቅላቱን በደንብ ስለመታው በረዳት በኩል ያለው የሱ መኪና በደንብ ነው የተመታው። ገቢና የገጭው ማለት ነው። አብሮት የነበረ ነጋዴ ነበረ። እጁ እግሩ በጣም የተጎዳው የሱ የገጭው ማለት ነው። ምን አይነት መኪና ነበረ? የህዝብ ነው? አይሱዙ ነው። ሁለቱም አይሱዙ ናቸው። አንደኛው ኤፍኤስአር ነው። የኛ የአቢቲ የነበረበት ኤፍኤስአር ነው። ያኛው አይሱዙ ነው። ከመኪና ወረደ። በጣም አሁን የተለያዩ አደጋዎች ሲደርሱ እንሰማለን። ግን ይሄ በጣም አሁን ሰውም እንዲህ ያስፈልገው እዛ ላይም አንዳንድ ህግ የሚይዛቸው ነገሮችም ስላሉ ለማብራራትም ስለሚከብድ በደንብ አልጻፍኩትም እንጂ ከዛ በኋላ የተፈጠረ ነገር ነው የሚያሳዝነው። አቢቲ ወድቋል። ጎኑ ላይ አብሮት የሚሄደው ነጋዴም እንደዚህ ተጎድቷል። በዚህ መሀል እንግዲህ በጣም በሚገርምሽ ሁኔታ እቃዎቹን ሰብስቦ ገጭው ሹፌር ማለት ነው የዛኛው ሹፌር የአቢቲ ሹፌር ይዞታል። አቢቲን እርዳታ እየጠየቀ ነው። ትቷቸውን የጠፋው። ሊያግዛቸው አልሞከረም። አጠገቡ ያለውን ሰው እንኳን ሊያግዘው አልሞከረም። በኋላ ቀደም ብሎ ሲደዋውሉ የነበረበት መኪና ሲደርስ ነው እነሱ ናቸው ይዘውት ወደ ሞጆ የመጡት ማለት ነው።
እስካሁን ድረስ ጠፍቷል ገጪው። አጠገቡ ያለውንም ሰው መርዳት አልቻለም። ከዛ በኋላ ሐኪም ቤት እኔም ደረስኩ። ተባብረን በጣም ብዙ መኮሩ ዶክተሮች። እንግዲህ በጣም ልጅ ነው አቢቲ። ለእኛ ደግሞ እንደ 21 ዓመት ምንለው ያውም አይደለም። በጣም ትሁት፣ ትልቅ ትንሹ የሚወደው ልጅ ነው። መጨረሻ ወደ አዳማ ወሰድ ነው። መንገድ ላይ ያለ እንግዲህ እጃችን ላይ ያረፈ ማለት ነው። ከዛ ወደ ሞጆ መለስ ነው፣ ወደዚህ ይዘ ነው መጣን ማለት ነው። እጅግ በጣም ነው የሚያሳዝነው። በጣም መቼ ነው የሆነው? አርብ ሌሊት ላይ 10 ሰዓት አካባቢ ላይ ከሌሊቱ ነው። 10 ሰዓት ላይ ኦልሞስት እዛ የአብስራ ጌትነት መዘምር ይባላል። አቢቲ ነው የምንለው። ብዙ ነገሮችን የሚሞከር ልጅ ነው። ትምህርት ከጨረሰ በኋላ አጎቴ ማለት ነው ሹፌር ነው እና እሱም እንደዚህ አይነት ነገሮችን ፍላጎት ስለነበረው ወደ መንገዱን ለመጀመር ከጓደኛው ጋር ሆኖ ኤፍኤስአር ነበር እና የዛ አብሮት ይንቀሳቀሳል። ወደ አዲስ አበባ ጭኖ ሲሄድ እዚህ የሆነ ያክል ጊዜ ቆይተው ነበረ። የዛን ቀን ምሽት እንግዲህ አምሽተው ዲላ ነው የምንኖረው። ከዲላ ነው ተነስቶ ወደ አዲስ አበባ እየሄዱ ሞጆ መግቢያ አካባቢ ቆቃን አለፍ እንዳሉ ሀይዌ ላይ መኪና ይበላሽባቸዋል። መኪናው ቆሞ ከኋላ ጓደኞቻቸው እየተደዋወሉ ነው የሚሄዱት እነሱና መስጫ ፈልገው ጓደኛቸውን እየጠበቁ በነበረበት ሰዓት በስነስርዓት ወደ ውስጥ ነው መኪናውን የሚያቆሙ እና እንደሰማችሁት ነው እንግዲህ በእነሱ የደረሰ በማንም ሰው ላይ አይድረስ ማለት ነው። ከእንደዚህ አይነት ሀዘን ፈጣሪ ይሰውራችሁ፣ ይሰውረን አምላክ ማለት ነው። በጣም ነው የሚያሳዝን፣ በጣም ነው ልብ የሚነካው፣ ልብ ይሰብራል ማለት ነው። እንዲህ አይነት ሀዘን በማንም ላይ እንዳይደርስ የእውነት በጣም ያሳዝናል። ከሞቱ አሟሟቱ፣ ምክንያቱም ከሱ ሞት የበለጠ የቤተሰቦቹን ሀዘን ማየት፣ የእናት ሀዘን ማየት እንግዲህ ሆስፒታል እንደደረሰ ህይወቱ አለፈ ማለት ነው። ርብርብም ተደርጎ ነበር ግን ሊተርፍም አልቻለም። መንገድ ላይ ወደ ሌላ ከአንድ ሆስፒታል ወደ አንዱ ሪፈር ተጽፎለት እንግዲህ እየሄደ ያለ ህይወቱ አለፈ። ይህ ትራፊክ አደጋ ፈጣሪ የሰውረንና በጣም ብዙ ሰዎችን እየጨረሰብን ያለ፣ ብዙ ወጣቶች እያለቁብን ያሉት። ምክንያቱም ሹፌሩ እንግዲህ እያንቀላፋና እየተኛ ነበረ ተብሏል። እየነዱ መተኛት ይሄ ምን ይመስላችኋል? እንቅልፍ ከማጣት ነው እና ቀን ሹፌሮች መተኛት ለምንድን ነው? ማታ ስራቸው ማታ ከሆነ ቀን መተኛት አለባቸው፣ ቀን ከሆነ ማታ መተኛት አለባቸው። ምክንያቱም እንቅልፍ እያንቀላፉ እንግዲህ የቆመ መኪና ተበላሽቶ ቁጭ ብለው እቃ እየጠበቁ ባሉበት ሰዓት ላይ ነው መጥቶ የገጫቸው ማለት ነው። በቆሙበት ሰዓት ላይ ግን ያው የፈጣሪ ትዕዛዝ ነው እንጂ መቼም እየነዱ አይደለም የሞቱት ማለት ነው። የሚያሳዝነው ነገር መቆም ሲቻል ነው ህይወቱ ያለፈው። የዚህ ልጅ ማትረፍ ሲቻል ነው ሐኪም ቤት መውሰድ ሲቻል። ያሳዝናል። በጣም ተጨካክነናል እና ሹፌሩ እስካሁን አልተያዘም፣ እንዲያዝ እያሉ ነው። ፎቶውም አልተገኘም የሹፌሩ። ሁላችሁም ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። የዚህ ልጅ ደም በከንቱ እንዳይቀር ሁላችንም ድምጽ እንሆንና ለቤተሰቦቹ መጽናናትን ያድልልን፣ ነፍስን በአጸደ ገነት ያኑረው ፈጣሪ ከእንደዚህ አይነት አደጋ ከድንገተኛ ይጠብቃችሁ፣ ይጠብቀን።